በዓለም ላይ ኢኮኖሚ የሚንቀሳቀስባቸው ዝምተኛ የሚባሉ ሁለት ሞተሮች አሉ። ደሞዝ ወይ ክፍያ የምንለውና ትርፍ። ብዙ ነገር ነው የምትጠብቁት አይደል? ግን በዓለም ላይ ጠቅላላ ኢኮኖሚን የሚያንቀሳቅሱት ሁለቱ ናቸው። ደሞዝ የሚባለው ሀሳብና ትርፍ የሚባለው ሀሳብ እና ከሁለቱ አንዱ ወይ ደሞዝ ወይ ትርፍ ከሁለቱ አንዱ ሲሰበር ጠቅላላ የኢኮኖሚ ስርዓት ቀርፋፋ ነው የሚሆነው፣ ወይ ደግሞ በጣም ደካማ ሊሆን ይችላል። ከናንካትም ደግሞ ኮላፕስ ሊያደርግ ይችላል የዓለም ኢኮኖሚ ስርዓት። እና ስለዚህ የተናገረው ታዋቂው የኢኮኖሚስት ዴቪድ ሪካርዶ ነው። እና በአንድ ወቅት እንደውም በጣም ፌመስ የሚባል ንግግር አለው። ገበሬና አምራች የፋብሪካ ውስጥ ያሉ ያለ ትርፍ እንደማይንቀሳቀሱት ሁሉ ሰራተኛ፣ ማንኛውም ሰራተኛ ያለ ክፍያ ሊሰራ አይችልም ብሏል። ዴቪድ ሪካርዶ ማንም ኢኮኖሚስት የሚያውቀው ኢኮኖሚስት ነው። ፕራክቲካሊ ኢኮኖሚክስን ትምህርት ቤት ውስጥ ገብቶ የተማረ ማለት አይደለም። ምክንያቱም ዘመኑም በጣም ሩቅ ነው። የነበረበት ጊዜ በ1723 ተወልዶ በ1772 ተወልዶ በ1823 ነው የሞተው። በ18ኛው ክፍለ ዘመን ማለት ነው። ኦልሞስት የአዳም ስሚዝ ዘመን ነው። አዳም ስሚዝ በ1723 ነው የተወለደው። በ1790 ነው የሞተው። ከ30 ምናምን ዓመት በኋላ ደግሞ ዴቪድ ሪካርዶ ሞቷል። አዳም ስሚዝ በተወለደ ከ50 ዓመት በኋላ ነበር ተወልዶ የነበረው እና በዛ አካባቢ የነበረ ነው እና ትልቅ ስልጣንም የነበረው ነው። በእንግሊዝ የፓርላማ አባል የነበረ እንግሊዛዊ ነው እና የኢኮኖሚ ፖሊሲዎችን በጣም ይሞግት ነበር እና በራሱ ኢኮኖሚክስን የተመራመረ የዘመናዊ ኢኮኖሚክስ ፈጣሪዎች መካከል የሚቆጠር ነው እና ብዙ ሞዴሎች አሉት የምታውቋቸው እናንተ ራሱ። የዓለም አሁን ንግድ የሚመራበት የኮምፓራቲቭ አድቫንቴጅ የሚባለው ለምሳሌ አንድ ሀገር ያላትን እድል ብቻ ነው ማምረት ያለባት። ለምን ትታገላለች? ለምሳሌ ኬንያ ቡና ለማምረት መታገል የለባትም። ኢትዮጵያ ጥሩ ከሆነች በቡና ምርት ከኢትዮጵያ ትገዛለች። ሳውዲ አረቢያ ነዳጅ ካላት ኮምፓራቲቭሊ ጥሩ ከሆነች ነዳጅ ላይ በቃ ሌላ ለማምራት መቸገር የለባትም። ስንዴ ከዩክሬን ልታመጣ ትችላለች። ዩክሬን ስንዴ ላይ በጣም ጥሩ ከሆነች ሌላ ለማምረት መጨነቅ የለባትም፣ ልታስመጣው ትችላለች። ስለዚህ ኮምፓራቲቭሊ ሀገራት ያላቸውን ጥሩ ነገር ነው ማምረት ያለባቸው የሚል ቲዎሪ ዴቨሎፕ ያደረገው እሱ ነው። ሬንት ላይም የመሬት ኪራይ ላይም ቲዎሪ አለው። ቲዎሪ ኦፍ ሬንት የሚባል ለምሳሌ አንድ ቤት ቦሌ የሚከራይበትና ሰሜን ማዘጋጃ ብትሄዱ የሚከራይበት ዋጋ ይለያያል። ልብ ብላችኋል? የኛው ለምሳሌ ገጠር ውስጥ 1 ሄክታር የሚታረስ መሬትና ከተማ ውስጥ ያለ 50 ካሬ መሬት ምናልባት 50 ካሬው በዋጋ ሊበልጥ ይችላል። ስለዚህ የመሬቱ ዋጋ ተፈጥሮ ሲደምር እጥረት ነው እንደዛ ውድ የሚያደርገው። የመሬት እጥረት ካለ ዋጋ ከፍ ሊል ይችላል። ቲዎሪ ኦፍ ሬንት እንደዛ ነው። እሱንም ቲዎሪ ያወጥቷል። የሰራተኛ ዋጋ እያንዳንዱ ቁስ ዋጋ የሚወሰነው ሰራተኛው ባጠፋው ሰዓት ነው የሚል ሌበር ቲዎሪ ኦፍ ቫሊዩም አለው እና ዴቪድ ሪካርዶ በብዙ ነው የሚታወቀው። ግን ዛሬ የምናወራው የትርፍና የሰራተኛ ክፍያ ግንኙነት ላይ የሰራውን አመክንዮ ነው። ይሄ አመክንዮ የቆየ ቢሆንም 18ኛው ክፍለ ዘመን ላይ የነበረ ቢሆንም አሁንም ድረስ ግን ዓለም የምትመራበት ነው እና ጉዳዩ ትንሽ ይመስላል፣ ግን በጣም ትልቅ የኢኮኖሚ እውነት ነው። ለምሳሌ በአንድ ሀገር በዓለም ላይ ያለ ኢኮኖሚ 3 ተዋናዮች አሉት። አንደኛው ሰራተኛ የሚባለው ደሞዝ የሚያገኘው የሚሰራው ማለት ነው። ሁለተኛ ደግሞ አምራች የሚባለው ክፍል አለ። ገበሬም ቢሆን አምራች ነው። ፋብሪካ ውስጥ ያሉ ቢሆኑ አምራች ነው። እነዚህ ደግሞ በምድር የሚንቀሳቀሱት በትርፍ የሚሸጡትም አገልግሎት የሚያቀርቡትም ትርፍ ይፈልጋሉ። ሶስተኛው ተዋናይ ሸማች ነው። የሁለቱንም እንቅስቃሴ ዋጋ የሚሰጥላቸው ሸማች ሲኖር ነው። ስለዚህ ሰራተኞች ለህልውናቸው ሲል ነው ፋይት የሚያደርጉት። በቃ ደሞዝ ለማግኘት ክፍያ ለማግኘት። ሁላችሁም እዚህ የምታዳምጡና ሰራተኛ የሆናችሁ ሰዎች በሙሉ ስራ ቦታ ላላችሁ ደሞዝ ስለሚከፈላችሁ። ስለዚህ ሰራተኛ ለደሞዝ ህልውና ነው የሚተጋው። ቢዝነስም እናንተን የሚያሰራው ሰው ድርጅትም ያላችሁ ሰዎች ማንኛውንም ተቋም ብትመለከቱ እሱም የሚለፋው ትርፍ ለማግኘት ነው። ስለዚህ ሰራተኛ ለደሞዝ ህልውና ነው የሚታገለው፣ የቢዝነስ ባለቤቶች ደግሞ ለትርፍ ህልውና ነው የሚታገሉት። ክፍያ ቢጠፋ ብላችሁ አስቡት። በቃ ደሞዝ ቢጠፋ ፍላጎት ይጠፋል።
ሁሉም ሰው ደሞዝ ክፍያ የሚያገኝ ሰው በሙሉ ያን ክፍያ ሊሸምት ነው ይዞበት የሚወጣው። ስለዚህ ክፍያ የለም ማለት ፍላጎት ይጠፋል፣ ሸማቹ ክፍል ይጠፋል ማለት የማይከፈለው ሰው ምክንያቱም ሊሸምት ስለማይችል ማለት ነው። ትርፍ ከጠፋ ደግሞ አምራቹ ኤግዚስት ሊያደርግ አይችልም፣ ምርት ይጠፋል ከናንካት አምራች አይኖርም ማለት። ስለዚህ ክፍያ መኖር አለበት፣ ትርፍ መኖር አለበት። ስለዚህ ኢኮኖሚ ማለት በሰራተኛና ይሄ በማሽን በካፒታል መካከል ያለ ጦርነት አይደለም። ሁለቱም ለጋራ ህልውናቸው ሲሉ ፋይት የሚያደርጉበት ነው፣ ትርፍና ክፍያ ማለት ነው። እንደው ቀላል ምሳሌ ልንገራችሁ። አንድ ገበሬ አስቡ፣ በቃ በጭንቅላታቸው አንድ ገበሬ አስቡና ለመሬቱ ኢንቨስት ያደርጋል፣ መሬቱን ለማመቻቸት ለሰራተኛ ይከፍላል፣ ለአፈር ማዳበሪያ ይከፍላል፣ ለምርጥ ዘር ይከፍላል፣ በሙሉ ኢንቨስት ያደርጋል። በመሀል ላይ ለብዙ ሰራተኞችም ሊከፍል ይችላል። የማጨድ ወራቱ ላይ በጣም መስራት አለበት፣ ከወቅት ጋር መታገል አለበት፣ ዝናብ መጣ አልመጣ ምናምን የሚለውም ማለት ነው። እነዚህ ምክንያቶች ዋጋ ሊለውጡበት ይችላሉ፣ ላያተርፍ ይችላል። አስቡት፣ ካላተረፈ የሚቀጥለው ዓመት ሊዘራ አይችልም። በጣም ሬርሊ ነው እንደዛ ሀፕን የሚሆነው፣ ሊዘራ አይችልም። ትርፍ ከሌለ ደግሞ ለማምረት የሚሆን ማበረታቻ ሰውየው የለውም። ማንኛውም ድርጅት ትንሽ ሲያተርፍ ነው ተጨማሪ ለማምረት የሚንቀሳቀሰው። ቢያመርት እንኳ በመሰብሰብ ወቅት ውስጥ የሚያወጣው ወጪ ይኖራል። ምርቱን ወደ ገበያ በማድረስ ውስጥ የሚያወጣው ወጪ ይኖራል። በዛ ውስጥ የሚሳተፉ አካላቶች ይኖራሉ። ኢቨን ወፍጮ ቤት እንኳን የምትሄዱ ወፍጮ ቤት ያሉ ሰዎች ገበሬው አምርቶ የሚልከውን እህል ጠብቀው ነው የሚፈጩት። እዛ ያለ ሰራተኛ ገበሬው የሚያመርተው እህል ሲመጣ የሚፈጭ ነው። ብዙ ሰዎች ናቸው የሚሳተፉት ማለት ነው። ስለዚህ ካላተረፈ ገበሬው ማንም ማግኘት አይችልም። በቃ ሰራተኞች በቀን ክፍያ ላይ ናቸው፣ ጥገኛ ናቸው። ቤተሰቦች ምግብ የሚያገኙት ከዛ ከሚከፈላቸው ነው። ለኪራይ ለትምህርት የሚሆናቸውን በሙሉ ደሞዝ የሚያገኙ ሰዎች ከሚያገኙት የሚያደርጉት ነው። ስለዚህ አምራቹ ክፍል ትርፍ ካላገኘ ለሰራተኛው ክፍያ የለም። ሁለቱ ካልተናበቡ በስተቀር ኤግዚስት ሊያደርግ አይችልም። ኢኮኖሚ አዙሪቱ ግልጽ ነው ማለት ነው። ትርፍ ከሌለ ምርት የለም። በቃ አንድ ሰው ካላተረፈ ተጨማሪ ላይ ምርት አይነሳሰም። የሆኑ የሚሰሩ ሰዎች ክፍያ ካላገኙ በስተቀር ሊሸምቱ አይችሉም። ፍጆታ የለም። ክፍያ ከሌለ፣ ፍጆታ ከሌለ ገበያ የለም፣ ኢኮኖሚክስ የለም። ይሄንን ዴቪድ ሪካርዶ ነው ክሊርሊ ይህን ቴዎሪ ያወጣው። ለምሳሌ ኢንዱስትሪ ፓርክ ውስጥ አንድ ልብስ ፋብሪካ አለ ብላችሁ አስቡ። አሁንም ታያላችሁ። በቃ መንግስት ኢንዱስትሪ ፓርክ ውስጥ ከገባችሁ አበረታታለሁ ምናምን የኢኮኖሚ ዞን ውስጥ ምናምን ሲባል ሰማላችሁ። እና መንግስት ባለሀብት እንዲመጣለት ይስባል። በቃ መምጣት አለባችሁ ምናምን። ለምን ካላችሁ የስራ ዕድል እንዲፈጥሩለት ነው፣ ኤክስፖርቱ እንዲያሳድጉለት ነው፣ ቴክኖሎጂ እንዲያስፋፉለት ነው። ግን ይሄ የሚሆነው ምን ከሆነ ነው? አምራቾቹ ገብተው አምርተው ትርፍ ካገኙ ነው። ትርፍ ካገኙ ነው ሰራተኛ የሚጨምሩት። ትርፍ ካገኙ ነው ተጨማሪ ምርት የሚያመርቱት። ትርፍ ካመረቱ ነው፣ ትርፍ ካገኙ ነው ተጨማሪ ማሽኖች ለመግዛት የሚነሳሱት። ትርፍ ካገኙ ነው ተጨማሪ ወደ ውጭ ለመላክ የሚተጉት ማለት ነው። ትርፋቸው ቢጠፋስ? ባያተርፉስ? ጥሬ ዕቃ ቢወደድስ? የማጓጓዣ ወጪ ምናምን ሎጂስቲክ ኢምፖርት ማድረጊያ ቢወደድባቸው ብላችሁ አስቡ። በተለይ ኤክስፖርት የሚያደርጉት ዋጋው ካልጨመረላቸው በስተቀር ፋብሪካዎቹ ኢሚዲየትሊ ሰራተኛ መቀነስ ይጀምራሉ። አዳዲስ ሰራተኛ አይቀጥሩም። ኢቨን ሊዘጉት ይችላሉ። ኢንዱስትሪ ፓርኩን ዘግተው ሊወጡ ይችላሉ። ከዛስ ስራ ዕድል እየጠፋ ይመጣል። በቃ የስራ ዕድሎቹ በጣም ትንሽ ይሆናሉ። ክፍያ ትንሽ ሊሆን ይችላል። ምክንያቱም ስራ አጡ ቁጥሩ በጣም ከጨመረ የሚቀጠሩ ሰዎች ደሞዛቸው ዝቅ ቢደረግም መከራከር አይችሉም። የዛን ጊዜ የቤተሰቦች ፍጆታ ይቀንሳል። ደሞዝ እያገኘ ክፍያ እያገኘ ለልጆቹ ምግብ የሚገዛ ለራሱ ምግብ የሚገዛው በሙሉ ገበያ ውስጥ ያሳትፍ። ስለዚህ ለድርጅቶች ትርፍ ማለት ትርፍ ገንዘብ ማለት አይደለም። በቃ ለስራ ዕድል መፍጠሪያ ነዳጅ ብላችሁ አስቡት። አንድ ድርጅት ካተረፈ ነው ሰው የሚቀጥረው። ማትረፍ ማለት ተጨማሪ ሰው እንዲቀጠር ማድረጊያ ማለት ነው። የዴቪድ ሪካርዶ ቲዮሪ የሚያወራው ይሄ ነው። አሁን የስራ ዕድሎች ጠፍተው ክፍያ የሚቀንስ ከሆነ ሰራተኞች መቋቋም አይችሉም፣ ፍላጎታቸው ይቀንሳል። እንደውም ገበያው በቃ ሊኮማተር ይችላል። በቃ ገበያው ማን ይገዛዋል? ለምሳሌ የሆነ ፋብሪካ አካባቢ ላይ ያለ ዳቦ ቤት ፋብሪካው ቢዘጋ እኮ ዳቦ ቤቱ ኢሚዲየትሊ ነው አብሮ የሚዘጋው። የሆኑ ፕሮጀክቶች አካባቢ ላይ ያሉ ምግብ ቤቶች፣ መጠጥ ቤቶች ምናምን ቢኖሩ ያ ፕሮጀክት ቢዘጋ እነዛም አብሮ ነው የሚዘጉት። የሰራተኞች ደሞዝ ቢቋረጥ እነሱ መስራት አይችሉም። ትርፍ ሲቀንስ
ቢዝነሶች ኢንቨስት ማድረግ ያቆማሉ እና ትርፍ ይቀንሳል፣ ስራ አጥነት አብሮ ይጨምራል ማለት ነው። ስለዚህ የዓለም ኢኮኖሚ የሚንቀሳቀሰው በትርፍና በክፍያ ላይ ነው። እንዳውም በሪካርዶ አባባል ዋናው ባላንስ መፈጠር ያለበት በዓለም ኢኮኖሚ ስርዓት ውስጥ በትርፍና በክፍያ መካከል ያለውን ሚዛን መጠበቅ በደንብ ነው የሚያስፈልገው። እንዳውም አሁን ዘመናዊ የሚባሉ ኢኮኖሚስቶች የሚሉትም ሀሳብ አለ። መጀመሪያ በቃ ሁሉንም አቀፍ ኢንክሉሲቭ የሆነ በጣም ትልቅ እድገት ማምጣት ያስፈልጋል። ከዛ እድገት ተጠቃሚ የሚሆኑ ሰዎች መኖር አለባቸው። በቃ ትርፍን ፕሮስፐሪቲ የሚያገኙ ሰዎች ከዛ ምርታማነት ለመጠቀም አለባቸው። ከዛ በኋላ ኤክስፓንድ እያደረጉ መምጣት አለባቸው። ይህን ቲዎሪ እንግዲህ እሱ በ18ኛው ክፍለ ዘመን ከ1800ና ከ1790 ምናምን አካባቢ ጀምሮ ሲያቀነቅነው የነበረ ሀሳብ ነው። ስለዚህ ዓለም ላይ ያለ ኢኮኖሚ ስርዓት በሙሉ የሚንቀሳቀሰው ለዘብተኛ ነው የሚባሉት እነዚህ በጣም ሳይለንት ኢንጂን የሚባሉት ደሞዝና ትርፍ መሆናቸውን ሀሳብ ልሰጣችሁ ነው። ይሄ ቻናል አዲስ ስለሆነ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።